ድንገት ያቀደችው ነገር የጧት የዛውነባትና ወደ እኔ ተጠጋች እንጂ ወዳኝ አይደለም። ይኸውልህ እኔ ለማንኛውም ፋዘርዬ በቃ ስለ ሀና ማውራት ይቅርብኝ። ለምን አሲር እንዴ? ሁለታችሁም እኮ እየተጎዳችሁ ነው ያላችሁት። አይ እየተጎዳሁ ያለሁት እኔ ደግሞ ከዚህ በላይ በጣም ብዙ ችግሮች ስላለፍኩኝ ይሄም አይከብደኝ። አሲር አንተስ ቢሆን የሀንዬን ጉዳት የታየ ሁሉንም ነገር ለጊዜ እንስጠው ፋዘርዬ። በቃ ርዕስን ቀይር። እኔ ስለናፈቁኝ ነው እንጂ የመጣሁት እንደዚህ አይነት ነገር ለማውራት አይደለም። ካልክ እንግዲህ ምን ይደረጋል? ለመሆኑ ተምቹ የት ሄዶ ነው? እሱ ስራ ነው ሲደብረኝ ነው ተወርዶስ ይላከኝ። አንተ ሌባ ናፍቀህ ነው የመጣሁት ብለኸኝ አልነበረም እንዴ? እኔን መጣሁት ወደ እኔ ለስላሳ ሳልጠጣ ጥዬለት እንዳልሄድ አርጉ ግጥም አደርግልሃለሁ። እኔን ለመጋበዝ አልነበረም የገዙት። ሄዲያ ሌባ ናፍቀህ ነው የመጣሁት አስነሳ። ጀምር ፋኖስ ብትሆን እሷ ነበር እንትን የሚሉት። እንከባበር። እንዴት ነች ፋኖስ? ታኝ ማከለ እሷ ምን ከበዳት? ወይዘሮ ሜላት ትንሽ እንጠብቅ። ማለት ስተት ከሰራው በጣም ይቅርታ። የዛሬው ምሳ ግብዣ የኔ ሳይሆን ይቅርታ ግን ትንሽ ሰላዳ ፈላቀ። አረ ችግር የለውም አቶ መዘክር። አዩይ ምንድነው? ይቅርታ ወይዘሮ ሜላት፣ የዛሬው የምሳ ግብዣ የኔ ሳይሆን የአቶ መዘክር ነው። ምንም በማስመልከት ምሳ ለመጋበዝ ደግሞ ግዴታ ምክንያት ያስፈልጋል እንዴ? አዩይ እኔን ጠንቅቀህ ታውቀኛለህ። ያለ ፍላጎቴ ምንም ነገር ሲደረግ ደስ አይለኝም። እንዴ ወይዘሮ ሜላት፣ ቀደም ይቅርታ የጠየኩሽ እኮ ለዚህ ነው። ደግሞ የፈለግንሽ ለምሳ ግብዣ ብቻ ሳይሆን ለስራ ጉዳይ ነው። ምን ማለት ነው? የስራ ጉዳይ አይደል? ይሄን እኮ ቢሮ ማውራት እንችል ነበር። አንዳንድ ጊዜ እኮ ከተሰመረልን ነገር ወጣ ማለት አለብን። ልክ እንደ ምዕራባውያን ማለት ነው። እንዴ ቆይ ምን አይነት የተለየ ነገር ቢሆን ነው እዚህ ድረስ መተን እንድናወራ የፈለጋችሁት? መጀመሪያ ምሳው ይምጣ እንዴ? መጀመሪያ ለምን እንደፈለጋችሁ ማወቅ ፈልጋለሁ። ምንድነው? ተረጋጊ እንጂ ወይዘሮ ሜላት። አቶ መዘክር፣ ወይዘሮ ሜላት እንደዚህ ናት። የትኛውን ቦታ እሷ ከፈለገችው ውጪ ምንም ነገር እንዲሆን አትፈቅድም። አዎ ያንን የማደርገው የበላይነት ለማሳየት ሳይሆን ነፃነቴን አብዝቼ ስለምፈልግ ነው። እሺ ወይዘሮ ሜላት፣ የፈለግንሽ አንድ ኃላፊነት ልንሰጥሽ ነው። ምን አይነት ኃላፊነት? የኔን ቦታ ተክተሽ እንድትሰሪ ይፈልጋሉ። ምን? ለምን? እኔ እኮ ትክክለኛውን ሰው እየፈለግኩ ነው። ደግሞ ማረፍ ካለብኝ ቆይቻለሁ። አሁን ደግሞ ትክክለኛው ሰው ያገኘ ይመስለኛል። አቶ መዘክር፣ አንድ ቀን ስላየኸኝ ብቻ ያንተ ተተኪ እንደመሆን እንዴት እርግጠኛ ልትሆን ቻልክ? ወይዘሮ ሜላት፣ እኔ ያየሁትን ነገር አይቻለሁ። ለምን ዝም ብለሽ ኃላፊነቱን አትቀበይኝ? እንደዛማ አይሆንም። ለምን? ይኸውልህ አቶ መዘክር፣ በመጀመሪያ አሁን ያለሁበት ቦታ ተመችቶኛል። ሲቀጥል ደግሞ የራሴ ድርጅት ለጊዜው ታገደ እንጂ አልተዘጋም። ስለዚህ ወደዛ መመለስ ይኖርብኛል። የራስሽ ድርጅት ተዘጋ ተከፈተ፣ እሱ ደግሞ ሌላ ጉዳይ ነው። አሁን እያወራን ነው ያለነው ስለ ዛሬ ብቻ። ቢዝነስ ስትጀምር ዛሬን ብቻ ማሰብ የለብህም። የረዥም ጊዜ እቅድ ሊኖር ይገባል። እሱን አውቃለሁ። ያው የነገ እናወራለን ብዬ ነው። አይ ካስቀየምኩ በጣም ይቅርታ። እኔ ለዚህ ድርጅት ሙሉ ጊዜ መስጠት አልፈልግም። በጎን የሚያሳስቡኝ ብዙ ነገሮች አሉ። መለመን የማልፈልግ የአይነት ሰው እንደሆንኩኝ ከዚህ በፊት የነገርኩሽ መሰለኝ። አቶ መዘክር፣ እኔ ብዙ ለምኑኝ የምል አይነት ሴት አይደለሁም። ይቅርታ። አሁን ግን ወደ ስራ መመለስ አለብኝ። እንዴ ወይዘሮ ሜላት፣ ምሳውስ? ዋናው ጉዳይ ስለ ስራ ለመነጋገር እንጂ ምሳ ለመብላት አይመስለኝም። እሱ ካልተሳካ ደግሞ እዚህ ቁጭ ማለቱ አስፈላጊ መስሎ አልታየኝም። ስለዚህ በጣም ይቅርታ መሄዴ ነው። ወይዘሮ ሜላት፣ ምን እየተፈጠረ ነው ተብሎኛል። ወይዘሮ ሜላት ካሰባችሁ ነገር ውጪ ምንም አይነት ነገር ማድረግ አትፈልግም። እና እኮ ጥሩ ነገር እኮ ነው ያቀረብኩላት። ለምን ኃላፊነቱን መቀበል እንዳልፈለገች አላውቅም። እስቲ ለማንኛውም እኔ ለማግባባት እሞክራለሁ። ጥሩ በቃ አሁን ምሳውን እንዘዝ አይደል? እኔ ወይዘሮ ሜላትን ልከተላት። የመጣነው አብረን ስለነበረ ብቻዋን ስትሄድ ደግሞ እንዳይከፋት። መልካም በቃ ያው ካስቀየምኳት ይቅርታ ጠይቅኝ። እሺ አቶ መዘክር። ለነገሩ እኔ ራሴ ይቅርታ ጠይቃታለሁ። በቃ ርቃ ሳትሄድ ልድረስባት። ምን አይነት ወደረግ ሴት ነች? ነይ እባክሽ አንድ ጊዜ። ወይ የኔ ነገር እናንተ ድም እኮ ሰላም አላልኳችሁ።
ብላ ሙሴንና ትዕግስትን ሰላምታ ሰጠቻቸውና ፎቶው ላይ ዘርፈጥ ብላ ተቀመጠች። ታዲያ አሁን እንዴት ነው ስትል ፊቷን ቋጥራ ጠየቀችኝ። ደህና ነው አሁን፣ እንቅልፍም ወስዶታል፣ ትኩሳቱም መለስ ያለለት ይመስላል አልኩና አዘቅዝቄ ተመለከትኩት። ግን ምንድነው አሉ መሙ ብላ ጠየቀች ፀሐይ። አጠያየቋ ትዕግስትን ነበር። ብዙውን ጊዜ እሷንና ሙሴ ሙሉ ለሙሉ ለማየት ታፍራችኋለች። አብራችሁ በአንድ ማህፀን የተኛችሁ አትመስሉም። እሷም ሆነች ባለቤቷ ስራቸው ሁሉ እንደ ፈረንጅ ነው ነበር የምትለኝ ስለነ ትዕግስት አንስተን ስንጫወት። በግልጽ ይሄ ነው ብሎ እንኳ ለማወቅ አሁን ትንሽ ያዳግታል ስትል ጀመረች ትዕግስት በትንሹ እጇ በሂና የቀለመ ወርቃማ ፀጉሯን ደበስበስ እያደረገች። የህፃናት ህመም ደግሞ ብዙ አይነት ነው። ፀሐይም በመልሷ እንዳረካች ፊቷ ላይ እየተነበበ ይሁን እስኪ መድኃኒዓለም በዕለተ ቀኑ ይማረው አለች አጠገቧ የተቀመጠችውን የፍቅርተን ፀጉር እየደባበሰች። በእውነት ክንዴት አመመ ዳኒ የሚል ድምፅ ከውጭ ይሰማል። ዘቢብ ነው። የንግግሩ ቅላጼ የሞቅታ ድባብ አለበት። መታሰቢያን ክንዴ ብሎ ነው የሚጠራው። ኢየሩስና ፍቅርተም ሲሰሙት በረው ሊቀበሉት ወጡ። ካልጋው ጠርዝ ላይ ፈጠን ብዬ ተነሳሁና ወደ ሳሎን አለፉ። በሰማያዊ ልከኛ ካርቶን የታሸገ ደረቅ ጣፋጭ በግራ እጁ ይዟል። ገና አሁን እኮ ነው ማዘር የነገረችኝ። ምኑን አመመው ሲል ወደ መኝታ ቤት እያመራ ጠየቀኝ። ሞቅታ እንጂ ጽኑ ስካር አለመሆኑን ስለተረዳው ዝም አልኩት። ወዲያው እንደገባም እነ ሙሴን ቁልቁል እየተመለከተ እዚህ ናችሁና አጅሪ ካለ በኋላ ጣፋጩን ጠረጴዛው ላይ አስቀምጦ ሶስቱንም ጨበጣቸውና ወደ መታሰቢያ አመራ። በስተግራ ሲል ካለው ጠረጴዛ በኩል በቅልጥፍና አልፌ ህፃኑ ላይ እንዳይወድቅበት ተከላከልኩት። አሁን ተኝቷል እንዳይነሳ አትጩህበት፣ አንተም ሄደህ አረፍ በል ብዬ በማባበል አይነት ከነገርኩት በኋላ እንደማቀፍም መደገፍም እያልኩ ፀሐይ አጠገብ አስቀመጥኩት። ጥቂት ቆይቶም ኬኩን ወደ ሙሴ እየገፋ መምሩ እስኪ ባርኩልን ሲል እነ ኢየሩስ ስለሳቁ በግልምጫ ተቆጣኋቸው። ወዲያውም እቴቱን በደውል ጠርቼ ትሪዛ እንድትመጣ ነገርኳት። ከኬኩም ከፊሉን ትሪው ላይ ዘረገፍኩና ለሁሉም አዳረስኳቸው። ጥቂት ቆይቶም አንበሳ ጋማውን ቢያኩት ይደማል ወይ፣ የከፋው ሰው ሲሄድ ይሰናበታል ወይ ሲል ዘቢብ ኬኩን እየበላ አንጎራጎረ። ለእነ ኢየሩስም እያፋፈሰ ሰጣቸው። አይ እንግዲህ አትረብሽ፣ ልጁ ይተኛበት፣ የምናወቅኩሽ ናኩሽ ነው ስል አውቄ ተኮሳተርኩበት። የምሬን እኮ ነው፣ ካናዳ ሊሄዱ ይስፋችሁ አገሩ አለና እነ ሙሴን በሸራይን ተመለከታቸው። በል መንገዱን ጨርቅ ያድርግልህ፣ አሁን ግን አትረብሽ፣ ልጁ ይተኛበት አልኩት እንደቆምኩ። እውነት አንቺ እኮ ቀልድ መስሎሻል፣ የፋዘር ጓደኛ ዶክተር አለና ወደ ጎን ዞር ብሎ ፀሐይን መልከት አደረጋት። ስማቸውን አልናገርም፣ ማንኛውንም ፎርማሊቲ ጨርሰውልኛል። እድሜ ልኬን እንደ ቤት ውልድ ባሪያ በማዬ ተረግጬ አልኖርም። አትጩህ እኮ ነው የምለው ዘቢብ፣ ልጁ እንዲሻለው አትፈልግም መሰለኝ። ኦኬ ዝም ብላለሁ፣ እንዲያውም እሳቸውን አለ ወደ ፀሐይ እጁን እየዘረጋ። ማክበር አለብኝ፣ በቃ አልናገርም። ፀሐይም ፈገግ ብላ አዎ እግዚአብሔር ያክብር ልጄ፣ እስቲ ህፃኑም ይተኛበት ብላ ንግግሯን አንጠልጥላ ተወቹ። አነጋገሯ የልምምጥ ነበር። እርሶን የመሰለች እናት ብትኖረኝ ወደ ካናዳ አልሄድም ነበር፣ ደግሞም ለስን ብቻ እዚህ አልመጣም ነበር ብሎ አተካራውን ቀጠለ። የእኔ እናት ግን ውስጡን ነው የምታሳርረኝ። ለማን አቤት ልበል እነዚህ እንደሆኑ አለ እጆቹን ወደ እነ ሙሴ ዘርግቶ። ችግሬን አልተረዱልኝም። ዲናም ይኸው አፋፌን እየመታችኝ ነው። የል ድረስ መጠጡን እንኳ ሳልወድ በግዴ ነው የምጋተው አለና ራሱን ቀበረ። ትዕግስትም በሐዘኔታ ራሷን ደፋ አደረገች። ደግሞም ተሰማ ብሎ ከመቀመጫው ብድግ ሲል ህፃኑ ብንን ብሎ እንደ መንቃት ስላለ ኦ ዘቢብ ያው ቀሰቀስከው፣ እረፈው አልኩት። አንዴ ልጁን አንዴ እሱን እየተመለከትኩ። ፀሐይም ብድግ ብላ ክንዱን ይዛ ወደ ሳሎን ወሰደችው። እሱ ግን ይጮሃል። የተሰማ ልጆች ቢያድሙም አይችሉኝም። እሱንም አንዱ ጋር ሲቀመቅም ሳገኘው ደፍቾ ነው የማልፈው። ደግሞም ከዛ ሞገስ ከሚሉት ሞጋጋ ጋር ግንባር ቢፈጥሩም አልፈራቸውም። መቼም ከጎን የሚሰለፍ አላገኘውም። ከፀሐይ ጋር ግራና ቀኝ ይዘነው ወደ ትንሿ ክፍል ወስደን ድንኳ አልጋ ላይ ያስቀመጥ ነው። እነ ኢየሩስም በፍርሃት መንፈስ ከኋላችን እየተከተሉን ነው፣ ኬክ እየበሉ። ሙሴና ትዕግስትም ሲነጋገሩ በጨረፍታ ይሰማኛል። እስከ መቼ ድረስ በዚህ አይነት ይዘልቀዋል ብሎ ሲጠይቅ የሙሴ ድምፅ ይሰማኛል።
በሱ እንደዚህ መሆን በጣም ነው የማዝነው። በአጠቃላይ የሁላችንም ሁኔታ ያሳዝነኛል። የዘቢብ ጩኸት ድምጿን ቢሸፍነውም የትዕግስት በሐዘን የኮሰሰ ንግግር አላመለጠኝም። ጆሮዬን አቁሜ ሆን ብዬ ነው የማዳምጣቸው። ከተራበሹ በኋላ ያጠንቀኛ ቤት ሄዶ ያውቅ ይሆን ሲል ጠየቃት ሙሴ። እኔ ምን አውቃለሁ ሙሴ። ያም ሆነ ይህ መቼም አንድ ነገር ሳይዝ እንደዚህ አይብሰከሰክም። ቢሆንም ብሎ ንግግሩን ሳይጨርስ ወደ ሳሎን ገባው። ፀሐይም ዘቢብን ካስተኛ ነው በኋላ ወደ ቤቷ ሄዳለች። ወደ ልጄ በዝግታ እየተራመድኩ ሄድኩና ቁልቁል አየሁት። ተኝቷል። ግንባሩ ላይ ችፍፍ ያለውን ላብ በቀስታ አበስኩለት። ቀና ብዬ ደግሞ እነ ትዕግስትን ተመለከትኳቸው። ሁለቱም ቅዝዝ ያለ ስሜት አድሮባቸዋል። ጨዋታቸውን በማቋረጤ እጅግም አልተቆጨሁም። ምክንያቱም ንግግራቸው ሁሉ ፍሬ ከርስኪ ስለመሰለኝ ነው። ወንድማችንን አልደግፍነውም። ዘቢብ ካመጣው ጣፋጭ በቀር እስካሁን ምሳ አልበላሁም። እቴቱን ጠራሁና የምንቀምሰው እንድታመጣ ነገርኳት። ምግቡ ቀርቦልን እየጎራረስን እንዳለን ያቋረጡትን ወግ ለማስቀጠል አስቤ ይመጣል ብዬ አልጠረጠርኩም ነበር ብዬ ንግግሬን ገታሁት። ግን ከረብሻው ወዲህ ተሰማ መምጣቱን አቋርጦ የለም ወይ ሲል ሙሴ ጠየቀ። እኔ እንጃ፣ በበኩል አይመስለኝም። እግሩ ላይ ጊዜው ቢመልስም እሷ ግን ብዙ ቀን ቤት እንደማትውል ዘቢብም ሆነ ኩኩ ደጋግሞ ነግረውኛል። ደግሞስ በቀደምለት ከባንክ 5,000 ብር ማውጣቷ ምን ይባላል? ስለ ሆዴን ተነፈስኩ። አውጣች እንዴ ስትል ትዕግስት ለዘብ ባለ ስሜት ጠየቀችኝ። አሁን ዘቢብ ነገረኝ። ምናልባት ለመኪናው ማሰሪያ ወይም ለሌላ ጉዳይ ሳይጠይቃት አይቀርም። እኔ እኮ አለ ሙሴ ሲያዳምጥ ቆይቶ፣ የማማ ሁኔታ በጣም ግራ ያጋባኛል። ምናልባት ተሰማ እያስፈራራቸው ቢሆንስ? በዚህ አንጻር እኮ አልተመለከትንላቸውም በማለት ሐሳቡን ሰነዘረ። አይ ሙሴ አልኩኝ ከአንገት በላይ እየሳኩ። እውነት የእሷን ሁኔታ ሳታውቀው ቀርተህ ነውን? እልህ ነው፣ እልህ ይዟት ነው እንደዚህ የምትሆነው። እኛን የጎዳሽ መስሏት ነው። ማይሙት በሱ ማስፈራራት ይህንን ያህል ገንዘብ በየጊዜው እያወጣች በየሜዳው ትረጭ ነበር። በፈጠረህ እንዳላዋቂ አትሁን። አባባሌ እኮ አልገባሽም ሲል መለሰ ሙሴ። እልህ እንዳለበት ግልጽ ነው። ደግሞም አንዳንድ ወንዶች ሴቶችን እያስፈራሩ ገንዘብ እንደሚቀበሉ ሳታውቁት አትቀሩም። ስለዚህ በዛ አንጻር እንየው ነው የኔ አባባል። ሰላማዊ መፍትሄ ብንፈልግለትስ ስትል ጣልቃ ገባች ትዕግስት። እኔም አንቺም እማዬ ጋር እንሄድና ነገሩን አፍረጥጠን እንነጋገርበት። ከዚያም ወደ አንድ ውሳኔ የግድ መድረሳችን አይቀርም። አነጋገሯ ራሱ የተምታታ ነበር። ነገሩ ስር ከመስደዱ በፊት ያደረግነውን ስፍር ቁጥር የሌለው ጥረት ሳታውቀው ቀርታ አይደለም። ሁልጊዜ ስለዚህ ጉዳይ ውይይት ስንጀምር ወላዋይ አቋም እንደያዘች ነው። አሁን ላቀረበችው ሐሳብ ተግባራዊነት እንኳ የበኩሏን አስተዋጽኦ እንደማታደርግ አሳምሬ ያውቃለሁ። ሆኖም ግን ፊት ለፊት ልቃወማት አልፈለግኩም። የሆዴን በሆዴ ይዤ ለምን አንቺ ብቻሽን አታማክሪያትም? እንደምታውቂው እኔንም በዘቢብ ዓይን ነው የምታይኝ አልኳት፣ የውስጥ እሳቴን ለመደበቅ እየሞከርኩ። ብቻዬንማ እንዴት ብዬ ስትል ገሸሻለች። አብረን እንሰለፍበት ነው የምለው። ደግሞም ከዚህ በፊት ሳማክራት ከንግግሯ በፊት እንባዋ ይቀድማል። እኔም የእሷን እንባ ሳይ ሆዴ ተንሰፍስፎ አብሬያት አለቅሳለሁ። ያለምንም ውጤት እንለያያለን። ስለዚህ እያለች እኔ የማልፈልገውን ሃይማኖታዊ ትንታኔ ማተት ጀመረች። ሁለቱንም ሳያቸው አስጠሉኝ። በተሰማ ረብሻ ቀን ዋነኛ ጠላቴ ዲና ነች ብላ እናቴ የተናገረችውም በጆሮ ያስተጋባ። ትዕግስትም ከእናቴ ጥላቻ ኢላማነት አምልጣለች። እንደ ባዘነ በግ እየተንከራተተ በየሜዳው የሚወድቀው ዘቢብ በሐሳባቸው እጅግም ያልገባ መስሎ ታየኝ። ለጥቂት ጊዜ ፍጹም የዝምታ ቆይታ ካደረግኩኝ በኋላ በረዥሙ ተንፍሼ ከተቀመጥኩበት ተነሳሁና ከወራት በፊት ከሞገስ የወሰድኩትን ገንዘብና ወረቀት ያለበትን ፖስታ ይዤ መጣሁ። በንጹህ ስፍራ ስለተቀመጠ አልተለዋወጠም። ወዲያውም ጠረጴዛው ላይ የውርወራ ያህል አስቀምጬ ሁለቱንም ዝም ብዬ አየኋቸው። ጥቂት ቆይታ ትዕግስት የምን ፖስታ ነው ስትል ጠየቀችና እንደ ማገላበጥ አለች። ክፈችውና ሰላማዊ መፍትሄ የምትሽላትን የእናታችንን ታሪክ ታየዋለሽ አልኳት ፍርጥም ብዬ። ውስጤ ርር ብሏል። እንደ ልማዷ በእርጋታ ከፈተችውና ገንዘቡን አወጣች። ሙሴም በአግራሞት ይመለከታል። ኢየሩስና ፍቅርተ እቴቱ ጋር ሄደው እየተጫወቱ ነው። ገንዘቡን ካመጣሁት በኋላ በሩን ዘግቼዋለሁ። አትቁጠሪው አልኳት በሶስት መድባ ልትቆጥረው ስትሰናዳ። እጇ ሁሉ ይንቀጠቀጣል። 2,000 ብር ነው።
ጽሑፉን ብቻ አንብቢው። ሳላውቀው ድምፄ ተቀይሯል። ሙሴም ተንጠራርቶ አነበበው። እህስ አልኳት በኩራት አይነት። ዲና ምን አለ በተሳሳተ መንገድ ባትረጅኝ አለችኝ ትዕግስት። እኔ እኮ እማዬ ይሄንን ነገር ሁሉ አትፈጽምም አላልኩም። አረ ብዙ ነገር አውቃለሁ፣ ታደርገዋለች። ግን ምን እንደምናደርግ መላው ጥፍት ብሎኝ ነው የባጤ ቆጡን የምዘላብደው። ግራ ገብቶኛል። ከዚህም በላይ ደግሞ እናቴ የማታውቁት እኔ በምርመራ የደረስኩበት ኒፎማኒያ የሚባል ለልቅ የግብረ ስጋ ግንኙነት የሚዳርግ ከስነ ልቦና ጋር የተያያዘ ህመም እናታችን እንዳለባት አረጋግጫለሁ። ያማ ባይሆን ኖሮ የልጅ ልጅ ያየች ሴት ጨርቋን ጥላ ትሄድ ነበር። ወረቀቱን ብሩ መሃል አስቀምጣ ትከሻዋን ወደ ሶፋው አስጠጋች። መጨረሻ የተናገረችው እንደ ዱብዳ ግራ ቢያጋባኝም ያበጠው ይፈንዳ ብዬ የሞገስን ቅዠት የቀዳሁበትን ክር ከመሳቢያ አወጣሁት። ሁሉም የነገሩ እኩል ተጠቂ እንዲሆን ያሻል። ክሩን ከትቼ አሁን ደግሞ ሌላ ታሪክ ታዳምጣላችሁ አልኩና ቴፑን ተጫንኩት። ሁለቱም በምሰራው ስራ የተደናገጡ ይመስላሉ። የሞገስን የስካር ቅብዥር እያዳመጥን ነው። አልስማማም ልንቀጨው እያለ ሲያጠነጥን እያመላለስኩ እስከ መጨረሻው አሰማኋቸው። ሁላችንም ጸጥ ብለን ከተቀመጥን በኋላ ማን ነው እሱ ብሎ ሙሴ ጠየቀኝ። ሞገስ ነው ብዬ ታሪኩን በሙሉ ዘረዘርኩላቸው። ታዲያ እኮ የዚህ ሁሉ ነገር አዝማሚያ ቀላል አይደለም። ሁለቱ ግንባር ከፈጠሩ አስከፊ ጉዳት ማድረሳቸው አይቀርም አለና በትካዜ አገጩን ያዘ ሙሴ። ሞገስ ከዛ ወዲህ መጥቶ ያውቃል ስትል ትዕግስት ጠየቀችኝ። እንዲያውም በፍጹም መጥቶ አያውቅም። በመኪና ሲሄድ ግን ከዛሬ ጋር 3 ጊዜ አይቼዋለሁ። ከወለደችለት ልጅ ጋር ይስማማል የሚል ግምት ነበረኝ። አሁን ደግሞ ቅድም እንዳየነው ነው። መቼም ተሰማ እንደዛ ሆኖ አንድ ነገር አያደርስም ብሎ መገመት የዋህነት ነው። እሱ ባያደርግ እንኳ በሌላ ሰው መሞከሩ አይቀርም። ዘቢብም አለና በመሰልቸት አይነት ግራ እጁን ወደ ፎቶ መደገፊያ እየጣለ ቅድም ልጆቹን አልፈራችሁም ያለው አንድ ነገር እየተከሰተ መሆኑን ጉልህ አድርጎ ያሳያል። አንቺም እስከ ዛሬ ድረስ ይህንን ሁሉ ጉድ ለእኛ አለማስታወቅሽ ጭልጥ ያለ ስህተት ነው። እኛ እኮ የእሱ አቀራረብ ባይጥመንም እንዲህ ገፍቶ ሲመጣ በቀጥታ ይመለከተናል። የዚህ አይነት ነገሮች መከናወን ያለባቸው በጥበብ ነው እንጂ በዘፈቀደ አይደለም። ስለሆነም ዘቢብ ሲነሳ በደንብ ንገሪው፣ ራሱን እንዲጠብቅ አሳስቢው። ሙሴ ረዥም ሀተታውን ደመደመ። እሱም ማመሽ ስራ ፈታው ብለህ ነው ስል መለስኩለት። ዘይድ በምትባል ጓደኛው በኩልም ጥረት አድርጌያለሁ። በተቻለሽ መጠን መጠጡን እንዲቀንስ ወይም እንዲተው ድከሚለት ብያት ነበር። እሷ በበኩሏ አንድ ጓደኛ አለው፣ እዚህ ሰፈር እንኳን አይመስለኝም፣ አንድ መስሪያ ቤት ነው የሚሰሩት፣ እሱን የሚያጠጣው ባይነች። እንደኔ እዚሁ እኔ ጋር ቢኖር እመርጥ ነበረ። እሱ ግን ቤቴን ለማንም ለቅቄ አልወጣም፣ እዚህ ላይ ፈጽሞ አልስማማም ብሎ እንቅጩን ነግሮኛል ብዬ ንግግሬን ያለ እልባት ተውኩት። ዲና አንድ ነገር ብናደርግስ አለች ትዕግስት፣ ጭንቀት ፊቷ ላይ እየተነበበ። ከካናዳ በተላከለት ደብዳቤ መሰረት ከዶክተር አበራ ጋር ተነጋግረን ለምን ውጭ ሄዶ እንዲማር አናደርግም? ያማ ይቻላል አልኳት በተሰላቸው ሁኔታ። ግን ዘቢብ ለዚህም ጥርት ያለ አቋም የለውም። ቅድም የቀባጠረው እውነት እንዳይመስልሽ፣ እሱ የተጣመረው ከተሰማ ጋር ነው። ታዲያ ሁሉን ነገር ጥሎለት የሚሄድ ይመስልሻል? እንጃ፣ በበኩሌ አይመስለኝም። ራሴን በአሉ ተነቀነቅኩ። ሙሴም በሰፊው ተነፈሰና እሱማ ልክ ነሽ ብሎ በእርጋታ ጀመረ። ከተሰማ ጋር እልክ መጋባቱ ከጨመረና ሞራሉ እየወደቀ ከመጣ እንዴት ወደ ውጭ ይሄዳል? አሁን ላደርገው የምሻው የሞገስን ጉዳይ መከታተል ነው። ግን በምትለዩ ጊዜ መጥፎ ነገር ተናግረሽዋል ወይ? ማለቴ እልህ ውስጥ ገብቶ ለነገር የሚያነሳሳው ብሎ ያላሰብኩትን ጥያቄ ጠየቀኝ። መቼም ቢሆን እኮ እሱ አልፎ ይናገረኛል እንጂ ክፉ ቃል አይወጣኝም። ሆነም ቀረም ለመኪና ገንዘብ ማሰሪያ ገንዘብ ስጪኝ ሲለኝ እምቢቴን ከገለጽኩለት ጊዜ ጀምሮ በሆዱ ቅሬታ እንደገባ መቼም ግልጽ ነው። ያም ቢሆን ግን በሰላም ነው የተለያየ ነው። በዚህ አይነት ረዘም ላለ ጊዜ በጉዳዩ በግልጽ ተወያየንበት። እንደዚህ ሆድ ለሆድ ተቀራርበን ስንነጋገር የመጀመሪያ ጊዜያችን ነው። ለብዙ ጊዜ ለብቻ የተሸክሜ የነበረውን የሆዴን ሚስጥር ስለገለጥኩላቸው ከሸክሜ የቀነሰልኝ ያህል የእረፍት ስሜት ተሰማኝ። ምንም እንኳ የችግሩ መሰረት እንዳለ ቢሆንም እኛ ከተባበርን ወደ አንድ አመርቂ ውጤት ላይ መድረሳችን አይቀርም። ዘር ማንዘራችን በየጊዜው እየደከመ ያቃተውን ችግር እኛ ባለዕዳዎቹ መነጋግለን ስንጥለው ወለል ብሎ ታየኝ። የራሳችንን ሕግ አገግን፣ የመሰለንም ትልም አወጣን። ወደፊት የነገሮች ሂደት እየታየ የሚሞከረው ተሞክሮ የሚደረገው ይደረጋል። ከሁሉም የሚያስደሰተኝ የትዕግስት በጉዳዩ ለመግባት የወሰደችው አቋም ነው።
ራሷ እማዬን ሆን ብላ ሄዳ እንደምታነጋግራት ቃል ገብታለች። የዘቢብም ጉዳይ ቢሆን እንደ እውነቱ ከሆነ በጣም አላሳሰበኝም። ሀይ ብዬ ብቆጣውና ብቆጣጠረው በአንዴ እንኳ ባይሆን ቀስ በቀስ ከቀን በኋላ የጀመረውን መጠጥ ላስተው እንደምችል ቅንጣት ያህል አልጠራጠርም። መታሰቢያ እየተኛም እየተነሳም እስካሁን በጥሩ ሁኔታ ነው ያለው። ፈሳሹን መድኃኒት በድጋሚ ከሰጠነው ጀምሮ ትኩሳቱን በረድ ብሎለታል። ትዕግስትና ሙሴም ሲጫወቱ ውለው 12 ሰዓት አካባቢ ወደ ቤታቸው ሄደዋል። ዘቢብ የተኛበትን ክፍል ከከፈትኩኝ በኋላ እንዳልቀሰቅሰው በማሰብ ዝግ ብዬ ገባው። እግሮቹን ግራና ቀኝ ዘርግቶ በጀርባው የእንግልል ተኝቷል። እጆቹም አልጋው ደንብ ላይ አርፈዋል። ጸጉሩም ተመሰቃቅሏል። ቀስ እያልኩ ተጠግቼ በአግራሞት ተመለከትኩት። ወኔም ዘዴም አለው። ትዕግስት ግን ያንሰዋል። ብዙም ሳልቆይ በዝግታ ወጣሁና ወደ መታሰቢያ ሄድኩ። ቅድም በጨዋታውም በረብሻውም ምክንያት በደንብ አልተከታተልኩትም ነበር። ትኩሳቱን ባበሉብሽ ለካሁት። ደህና ነው። ፊቱን አንገቱን አልቦታል። ትክ ብዬ ቁልቁል አየሁትና የኢንጂነር መታሰቢያዬ ብዬ ግንባሩን ሳም አደረግኩት። ባልጠበቅኩት ፍጥነት ስለተሻለው ደስ አለኝ። ነገና ተነገ ወዲያ አንዳንድ መርፌ ይወጋል። ይህን አሰብኩና ብዬ ወደ ሳሎን ገባሁ። ወዲያውም ዘቢብ ብሎ መንቃቱን ስላስታወቀ ቀስ ብዬ ወደ ተኛበት ገባሁ። ፊቱን ጠረግ አድርጎ ፈገግ አለና ዳኒ ብዙ ተኛው እንዴ? ስንት ሰዓት ነው ሲል ጠየቀኝ። ደህና ተመችቶሃልሳ? ምነው አንተ ይሄን ያህል ብዬ ወደ አልጋው ቀረብኩና ያንን ውብ ሉጫ ጸጉሩን ደበስበስ አደረግኩት። እነ ሙሴ ሄዱ እንዴ ሲል ጠየቀኝ እንደማፈር ብሎ። አሉ አልኩት አውቄ። አይ ሄደዋል። ኢየሩስ አላት በሩ ጋር እንደቆመች። እነ ትዕግስት ሄዱ? አዎ አለችው እየተቅለሰለሰች። እኔም በፈራ ተባ አንድ እቅድ አውጥተናል አልኩት። የምን እቅድ ብሎ እንደዘበት ጠየቀና ፊቱን ቋጠረ። ከሞላ ጎደል ዘርዝሬ ከነገርኩት በኋላ ሙሴ ራሱ በነገሩ አምኖበታል። አንተም ይህንን መጠጥ የሚሉትን ነገር የግድ እርግፍ አድርገህ መተው አለብህ አልኩት። እሱም አለንጋ ጣቱን ፊቱ ላይ አኑሮ አይመስለኝም አለ። አሁን ሙሴ ነው ይህን ቁም ነገር የሚፈጽም? ትዕግስት ደግሞ ምን ታውቃለች? ስትርበተበት ነው ነገሩን የምታጠፋው። አንቺ ደግሞ ይህንን ሁሉ ሚስጥር ማን ዘርዝር ያለሽ? ደግሞ ለአንድ ተሰማን ለመሰለ ሌባ አንቺ ሊቀመንበር ሆነሽ ሸንጎ መቀመጣችሁ በጣም ይደንቀኛል። ፌጅ አለና አልጋው ላይ ተቀመጠ። ኖ ዘቢብ እንደዛ አይደለም አልኩት ለመኮሳተር እየሞከርኩ። ግን ፈጽሞ አልሆነልኝም። ሁኔታው ሁሉ አሳቀኝ። እኛ የምራችንን ያሰብንበት። እባክሽን ወሬ ቀይሪ። እነ ሙሴም በጸሎታችሁ አይርሱኝ። አንቺም በዚህ አይነት ሚስጥር የምታባክኝ ከሆነ ታውቂያለሽ አይደል አለ ሆዱን በመዳፉ እየመታ። ሆዴን አልሰጥሽም ማለቱ ነው። አይደለም ዘቢብ አይደለም። መጠጡን የግዴታ አቁም። ደግሞም አዲሱ ጓደኛህን መተው አለብህ ብዬ ሳልጨርስ የልክ ኮቴን ስጭኝ፣ ታላቅ ቀጠሮ አለብኝ ልሂድ እያለ ተንጠራራ። የት ልትሄድ ነው በማታ? ይልቅ እዚሁ ደርና ነገ ወደ ስራ ትሄዳለህ አልኩት። ሐሳቤን ግን ፈጽሞ እንደማይቀበለኝ ያውቃለሁ። ዘቢብ ተነሳ። ፊቱን ታጥቦ ጸጉሩን አበጥሮ ኮቱን ለበሰ። የመቻኮል ሁኔታ ይታይበታል። እኔም ወደ ማድ ቤት ሄድኩና በባለ ክዳኗ ሳህን ያልጫ ምንቸት አብሹን በነጭ ጤፍ እንጀራ ፍትፍት አድርጌ ይዤለት መጣሁ። ድንኳ አልጋ ላይ ተቀምጦ መመገብ ጀመረ። እኔም ከበስተጎኑ ቆሜ አጎራርሰዋለሁ። ወዲያውም ፀሐይ ልጁን ለመጠየቅ መጣች። ኖር ወዲህ ጎራ በይ ይሰካራም አልኳት እየሳኩ። አጅሬ ገና አሁን መነሳትህ ነው? ያ ልጅ እንዴት ሆነ ስትል በሩ ላይ እንደቆመች ጠየቀችኝ። ተኝቷል፣ ግቢና እዩ ስል በጣት ያመለከትኳት። ወደ ዘቢብም መለስ ብዬ አዲሱ ጓደኛ ማን ነው ስል በድጋሚ ጠየቅኩት። አታውቂውም? ደግሞ ማን ነው መጥቶ የነገራችሁ ሲል ራሱን በግርሞት ነቀነቀ። አንድ መስሪያ ቤት እንደምትሰሩ ደርሰንበታል፣ ይልቅ ንገረኝ አልኩት። ዴኒ ዛሬ ምን ነካሽ? እርግጥ አንድ መስሪያ ቤት እንሰራለን፣ አሁንም እሱ ጋር ነው የሚሄደው፣ አይበቃሽ ሲል አፈጠጠብኝ። ምን መሰለህ አልኩት በለዘብታ። ሞገስና ተሰማ ግንባር ፈጥረዋል። ቅድም እንኳ መታሰቢያን ከሆስፒታል ይዘነው ስንመጣ መንገድ ላይ በሞገስ ቤቢ ፊያት ሲሄዱ አይተናቸዋል። ስለዚህ የሞገስን ሁኔታ ሙሴ እስኪጨርስ ድረስ ራስህን ጠብቅ። ተለላት በል፣ ሰው የሚልህን ስማ አልኩት። እጁን ታጥቦ ተነሳና ወደ መታሰቢያ ሄዶ ሳመው።
ፀሐይ ቀስቅሳው ይሁን ነቅቶ እቅፍ አድርገው ተቀምጣለች። አይኑን ያቁለጨልጫል። ደስ አለኝ። ዘቢብም እነ ፍቅርተንና ፀሐይን ተሰናብቶ ወጣለ። እኔም ተከተልኩት። ምንም አይነት የስካር ሁኔታ አይታይበትም። በተቻለኝ መጠን መከርኩት። ከእማዬም ጋር ታግሶ በስምም እንዲኖር አበክሬ ተማጸንኩት። ምንም እንኳ እቅዳችንን ቢያንኳስስም እንደፊት አለመሆኑን አስረድቸው ባልተለመደ ሁኔታ ግንባሩን ስሜው በዛ ሉጋ ቁመናው ወርወር እያለ ሄደ። ቤት እንደገባሁም ከፀሐይ ጋር ስለ አዲሱ ሐሳባችን ተነጋገርንበት። እሷም ሕፃኑ ስለተሻለው ደስታዋ ወሰን አልነበረውም። ወንድ ልጅ አሸብር ካልሆነ ዋጋ የለውም አለች ፀሐይ ሰውነቷን እያወራጨች አገጯን ቀን አድርጋ። ሙች የታባቱንስና ይበለው አበጀ። ከርካስ ጎበዝ እንደሆነ ወዲያው ነው ያወቅኩት። ይልቅ እያስፈራራችሁ ቦቅቧቃ እንዳታደርጉት። ኦኦ እንደሱ አይደለም ፀሐይ። እስቲ ጥብቅናሽን አቁሚ። እኔስ ካናዳ ሄዶ ቢማርልኝ ነው ምርጫዬ እዚህ ከሷ ጋር ከመቋሰል። አንቺ ደግሞ ሐሳብሽ አይገባኝም። ካናዳ ሆነ እዚህ ምን ለየው? ዋናው ነገር ንዋይ ነው። ሌላው ያተር ገለባ ነው። ይልቅ ገንዘብ እንዳያባክን ምከሪው እንጂ የጀግንነቱንስ አታስፈራሩት። ኧረ ነሽ እቴ ፀሐይ በይተይ እስኪ አልኳት። ፀጉሬን በመረታት አይነት ወደ ኋላ እየደባበስኩ። ፀሐይም ጥቂት ጊዜ ቆይታ ሄደች። እነ ኢየሩስም ቴሌቪዥን እየተመለከቱ ነው። ጋቤን ደርቤ ከነሱ ጋር ልቀመጥ መጣሁ። መታሰቢያም አንድ ማንኪያ መድኃኒት ጠጥቶ ተኝቷል። የቀኑን ውሎዬን ሁሉ አስቤ ተመስገን አልኩኝ ለራሴ ብቻ በሚሰማ ድምፅ። ምዕራፍ 17 በስልኩ ማንቃጨል ከጣፋጭ እንቅልፌ ነቃሁ። በእንደዚህ ያለ ሰዓት የሚደወል ስልክ ደስ አይለኝም። በእኔ አቆጣጠር አሁን ከሌሊቱ 10 ሰዓት ነው። ሃሎ አልኩኝ ፈጠን ብዬ። መታሰቢያ እንቅልፍ ላይ ነው። ኩኩ ነኝ ቶሎ ነኝ አትዘጊ በሚንቀጠቀጥና በፍርሃት በተቆራረጠ ድምፅ ተናገረችኝና ዘጋችሁ። የነገሩን ምንነት ለማወቅ እንኳ ፋታ አልሰጠችኝም። የስልኩን ማናገሪያ እንዲያስኩ አልጋዬ ላይ ቁጭ ብዬ አቅማማሁ። ምን ችግር ተፈጥሮ ይሆን ስል ራሴን ጠየቅኩ። ወይ ተሰማ እንዲያን ጊዜው መጥቶ ተይዞ ይሆን? ኩኩስ ምን አንቀጠቀጣት? ይህንን በመሳሰሉ ጥያቄዎች ስለተወጠርኩ መልሼ ለመደወልም ሞክሬ ነበር። ዳሩ ግን የተይዣለው ምልክት ስላሰማ ትቼው ተነሳሁ። ወደ ቴቱ ክፍል ሄጄ ከእንቅልፏ ቀሰቀስኳት። ጋቢዋን ለብሳ በመስኮቱ በኩል ብቅ እንዳለች ከቤት ስልክ ተደውሏልና መሄዴ ነው። ተነሺና ልጁ ጋር መተሽ ጠብቂው፣ የክፍልሽንም መብራት ደግሞ አጥፊ። አሁን እንግዲህ መንጋቱ ነው። እንቅልፍሽም ከመጣ እዛው ጋደም ብትይ ይሻላል ብያት ወደ መታጠቢያ ክፍል ሄጄ ከተጣጠብኩ በኋላ ወደ ክፍሌ ተመለስኩ። ሰማያዊውን ከፌ ሱሪ ለበስኩ። ከእግሩ በኩል ጠበብ ያለ ስለሆነ ብርድ አያስገባም። ወፍራሙን ካልሴን አድርጌ የስፖርት ጫማዬን ተጫማሁ። በቀዩ ካናቴሬ ላይ ቢትልስ ጎፈሪያማ ሹራቤን ለብሼ 1-2 ጊዜ ቁጭ ብድግ ካልኩ በኋላ ማታ በፔርሙዝ ካሳደርኩት አጥሚት 1 ኩባያ ጠጣሁና ቦርሴን ይዤ እየተጣደፍኩ ወጣሁ። ልቤ በተለያዩ ሐሳቦች ታጭቋል። ምን ደርሶ ይሆን እዛ መከረኛ ቤት ስል ራሴን በድጋሚ ጠየቅኩ። አትዘጊ አይደለ ያለችው ኩኩ? ወይ ማዬና ዘቢብ ተጣልቶ ይሆን? ግራ የሚያጋባ ነገር ነው። የልጄን ህመም ሳልወጣ ሌላ ሐሳብ ደግሞ ለምን ፈታ አድርጋ አልነገረችኝም? ርብትብት ብዬ በሐሳቤ ሰደኳት። መቼም ምንነቱ ያልታወቃት ዘጊ ያውም በእንደኛ አይነቱ ቤተሰብ ማስደንገጡ ማይቀር ነው። በመካከለኛ ፍጥነት እየነዳው ሰፈር ደረስኩ። ምስራቃዊው አድማስ የአህያሁድ ቢመስልም ምዕራባዊው ግን ጨለማ እንዳዣንበበበት ነው። ብሩህ በሆነው ሰማይ ላይ ከዋክብት ፍንትው ብለዋል። ጸጥ ረጭ ያለ ነው። ያደግኩበት የቄራ ሽታ እያወደኝ መኪናዬን ወደ ቤታችን የሚወስደው አቀበትን ማስላች አቀናኋት። መጠነኛ ጫጫታ ይሰማኛል። አትቅረቡ፣ ፈቀቅ በሉ የሚል የወንድ ድምፅም በጆሮዬ ውልብ አለ። ልቤ በደረቴ በኩል አልፎ ይወጣ ይመስል ዘለለ። ምንድነው ግርግሩ ስል ራሴን ጠየቅኩ። የግቢው በር ወለል ብሎ ስለተከፈተ መኪናዬን አስገብቼ አቆምኳት። በፍጥነት ወርጄ ግራና ቀኜን አየት አደረግኩ። በረንዳው ጋር ጋቢ የለበሱ 2 ሰዎች ቆመው ራሳቸውን ይዘው ያለቅሳሉ። ከግቢው በር በኩል ኩኩ ገባችና ወደ እኔ ቀረብ ብላ ጉድሽን አላየሽ ዲና ብላ እላይ ተዘረጋች። ምንድነው እሱ ብዬ የጩኸት ያህል ጠየቅኩ። ማንም አልመለሰልኝም። በኋላም ኩኩቼን ይዛ ወደ መጣችበት ወደ ግቢው በር ወሰደችኝና በስተቀኝ በኩል አጠፍ እንዳልን ይኸውልሽ
ዘቢብን አርደውት ሄዱ አለችኝ። በዛን ሰዓት የተሰማኝን በቃላት ለመግለጽ ፈጽሞ አይቻለኝም። መንቀሳቀስም መራመድም መናገርም መቅቶኝ ሰውነቴ ተርገፈገፈ። መላ ሕዋሳቴ ተነዋወጠ። ሁለመናዬ የሆነ ስሜት ወረረኝ። አፌንም መረረኝ። ከንፈሬም ኩበት ሆነ። ቀኝ እጄን ኩኩ ትከሻ ላይ እንዳሳረፍኩ ዝልፍልፍ አልኩና ቁጭ አልኩ። እግሬ ይብረከረካል። ጥቂት ቆይቼም ኩኩ ምንድን ነው እሱ ስል እንደተደገፍኩ ጠየቅኳት። ሁለት ሰዎች ጋቢ ለብሰው ከፊት ለፊታችን ቆመዋል። ከወደ ግንቡ በኩልም የሆነ ነገር ጉብ ብሏል። ህልም የማይኔ መሰለኝ። ከቅርብም ሆነ ከሩቅ ርቀት የዶሮ ጩኸት ይሰማል። እነ ትዕግስት ደግሞ ለምን ዘገዩ ስትል ኩኩ ጠየቀችኝ። አንደኛው ሰውዬ የእጅ ባትሪውን ዘቢብ ላይ በሚያበራበት ጊዜ ስላላስቻለኝ የእንብርክኬን ሄጄ ላዩ ተዘረርኩበት። ከግቢው ውስጥ እየበረረ የመጣው አጎቴ ምነዋ ብሎ ሲጮህ ይሰማኛል። ምን ብያችሁ ነበር? አጠያየቁ ሁለቱን ሰዎች ይመስለኛል። አባዲና ሳይመጣ ስትነካው ዝም ትሏት? አይ ጉድ! አያንተ ያልታደልክ ሰውዬ እያለ ከዘቢብ ላይ ሊያነሳኝ ትከሻና ትከሻዬን ያዘኝ። የእናቴና የአክስቴ ድምፅም ከበስተኋላ ይሰማኛል። ያለቃቅሳሉ። እኔ ግን ዘቢብን አቅፌ አልለቅም አልኩኝ። ሙጭጭ አድርጌ ስለያዝኩት አጎቴ ተስፋ ቆርጦ ተወኝ። ዲና ኧረ ተይው ፖሊስ ይምጣ ብላ አክስቴ ስትናገር ይሰማኛል። ሌሎች ሰዎችም በመምጣት ላይ ናቸው። እጆቼን ዘርግቼ እንደተንበረከኩ ወይኔ ወንድሜ ብዬ ጮኩ። ይህኔ አጎቴ እንቅ አድርጎ ይዞ ወደ ኋላ ያደረገኝ። ዘቢብ ተንጋሎ ተዘርግቷል። ራሱ ቁልቁል ወደ ምዕራብ አቅጣጫ ሲሆን እግሩ ደግሞ ወደ ምስራቅ ነው። ፊቱ ገርጥቷል፣ በደምም ተለውሷል። አንገቱ ተጠምዟል። ልብሱ ሁሉ ከላይ እስከታች በጩቤ ተተልትሏል። የአንደኛው እግሩ ጫማ ወልቆ ሜዳ ላይ ወድቋል። ከታች ከአስፋልቱ እግርና እግሩን የጎተቱ እንዳመጡት በኮቱ ወደ ኋላ መቀልበስና በጫማው ሁኔታ ያስታውቃል። አፉን ስለከፈተው ጥርሱ ገጦ በደም ተበክሎ ይታያል። ሰውነቱ ሁሉ ተሸረካክቷል። የቀኝ መጋፊያው ወደ ላይ ተዘንፏል። አካላቱ እንደ ጠላ ቂጣ ንኩትኩት ብሏል። የጣት ቀለበቱም የለም። ከውስጥ የለበሰው ካናቴራ በተቀደደ ሸሚዙ በኩል ይታያል። ሌሊቱን ሁሉ በደሙ ሲለቃለቁ እንዳደሩ ስለታየኝ እየደጋገምኩ ብዬ ጮኩ። ከበስተግራዬ አጎቴ፣ በቀኝም የማላውቀው ሰውዬ አንቀው ይዘውኛል። እወራጫለሁ። ከእነሷም ልጄ ፊት ለፊት የምታለቅሰውን እናቴን ግንባሯን ልላዳዳኝ። ምን ያህል ሰብአዊነት ቢጎድላቸው ነው እንደዚህ አሰቃይቶ የሚገድሉት ብዬ ስጮህ ትዕግስትና ሙሴ እየተጫጫሁ ደረሱ። ትዕግስትም ግራና ቀኟን ካየች በኋላ ስትበር ሄዳ ሬሳው ላይ ወደቀች። ሰዎቹ ለመያዝ ቢሞክሩም አልሆነላቸውም። አጎቴም እኔን ለቆ እየጮኸ ወደ እሷ ሲሄድ ይህኛውን ሰውዬ አሸንፌ ዳግመኛ ዘቢብ ላይ ወደቅኩ። ከዚያ በኋላ አልቻሉንም። ወንድማችን በእንደዚህ ያለ ሁኔታ ተዘርግቶ አባዲና እስኪመጣ ድረስ መታገስ አልቻልንም። ወዲያውም እነ ሙሴ ታጣፊ አልጋ አምጥተው በዚያ ላይ አኖርነውና ወደ ቤት አስገባ ነው። ወለል ብሎ ስለነጋ ግቢው በሰዎች ተጨናነቀ። ሁሉም ይላቀሳል። እኔም ኩኩ የሰጠችኝን ነጠላ ወገቤ ላይ ደግልዬ እየተንጎራደድኩ አለቅሳለሁ። ራሴን መቆጣጠር አልቻልኩም። እኔ ድፍት ልበልልህ ዘቢብዬ፣ ኧረ ጉድ ነው፣ ኧረ ጉድ ነው በማለት ጩኸት የለቀኩት። ከግቢው በር በኩል የዘቢብ ፍቅረኛ ዜድ እንደ እብድ እየበረረች ገባች። እጆቿን ግራና ቀኝ ዘርግታለች። እኔ ልደፋልህ፣ ቀኝ አይኔ ጥፋ፣ ምንድን ነው እሱ እያለች ጮኸች። እማዬም ሳሎን ውስጥ እየተርገፈገፈች ታለቅሳለች። በሁኔታው የመደንገጥና የማፈር ሁኔታ ይነበብባታል። በጣም ግራ ግብት ያላት ትመስላለች። ስቅስቅ ብላ ስታለቅስ ከደቂቃዎች በፊት ተመኝቼባት የነበረውን ሐሳብ ቀይሬ ያዘንኩላት። አእምሮዬ በተለያዩ ሐሳቦች ስለተጨናነቀ ከቶ በትክክል አላስብም። አሁን ለማንም ደንታ የለኝም። ዘቢብ ሞቷል፣ ዘቢብ ሞቷል። ከበረንዳው መከታ ጥግ ራሴን ይዤ ቁጥጥ እንዳልኩ በሐሳብ ተዋጥኩ። እነማን ናቸው የገደሉት ስል ራሴን ጠየቅኩ። የአካባቢው የልቅሶ መጠን በፍጥነት እየጨመረ በመሄድ ላይ ነው። አዎ እነተሰማናቸው አጥምደው ይዞ አሰቃይቶ የገደሉት አልኩኝ ለራሴ። እንዴት አድርገው እንደያዙት፣ ቅጥቅጥ አድርገው እንዳስለፈለፉት፣ እጆቹን እየጠመዘዙ እንደተጫወቱበት፣ በጩቤ እንደወጋጉት፣ በመጨረሻ ሞቶ አንገቱን ዘለስ ሲያደርግ ጥርሳቸውን ነክሰው ይኸዋ ሰራንልህ አይደል ብለው ግዳይ እንደጣለ ሽፍታ ሲደነፉ በምናቤ ምስል እየፈጠርኩ ሁኔታውን አስበው ጀመር።
ሆዴ በቁጭት ነፈረ። እሱ ለተሰማ ጉድጓድ ሲቆፍር የተገላቢጦሽ በገመዱ በመግባቱ አንጀቴን በላኝ፣ አሳረረኝም። ግን የራሴ መላ ነው እንጂ ወንድሜን ማን እንደዚህ እንዳደረገው ምንም ፍንጭ የለኝ። ብቻ ካለሱ ይህንን ዘግናኝ ድርጊት የሚሰራ እንደሌለ 100% አምናለሁ። ነገሩን ሳስተነትነው ይብሱን በብስጭት ጦፍኩ። እዚህ በረንዳ ላይ ዘቢብ የተሰማን መኪና በሰበረበት ዕለት ምን ያበሳጨኛል ነው የተሰማ ብሎ በስላቅ የሳቀብኝ ፊቴ ላይ ብልጭ ስላለ በል ሆዴ ነፈረ። ሳላስበውም እንባዬ ኮለል ብሎ ወረደ። ወዲያውም የፖሊስ መኪና ጥቂት የፖሊስ መኮንኖችን እንደያዘ ወደ ግቢው ገባ። ይህኔ ህዝቡ የልቅሶውን መጠን ጨመረ። አውቶማቲክ መሳሪያ ያነገቱ 2 ፖሊሶች ከኋላ በኩል ወረዱ። ከሾፌሩ አጠገብና ከኋላው የተቀመጡት 3 የፖሊስ መኮንኖች ወርደው ወደ በረንዳው አመሩ። በዝግታ እየተራመዱ እንደደረሱም አጎቴ ቀረብ አለና እጅ እንደመንሳት አላቸው። እንዴት አስከሬኑን ታነሱታላችሁ? ሲል የ100 እልቅና ማዕረግ ያለው ደርባባ የፖሊስ መኮንን እንደ መቆጣት ብሎ ተናገረ። ከቁጥጥሬ ውጭ ሆነ። ሞከርኩ፣ አቃተኝና ተሸነፍኩ። እናንተም ዘገያችሁ አላቸው አጎቴ የለበሰውን ካፖርት ወደ ታች እየላገ እንደማፈርም ብሏል። የ100 አለቃውም ወደ ኋላው ዞር ብሎ በል አስከሬኑ ተነሳበት ስፍራ ሂድና አንዳንድ ቴክኒካዊ መረጃዎችን አጠናክር፣ አካባቢውንም በ8 አቅጣጫ ፎቶግራፍ አንሳው፣ መቼም ነገሩ ብልሽቱ ወጥቷል አለና ከበስተኋላው ለተከተለው ሻንጣ ለያዘው ሲቪል ለበስ ሰውዬ ትዕዛዝ ከሰጠው በኋላ 2ቱን የ50 አለቆች በግራና ቀኙ አስከትሎ ወደ ሳሎን ዘለቀ። ግንባሩን ቋጠር አድርጎታል። የሚያነጋግረው ሰው ስለሚፈልግ አይኑ ይቀብሳል። አጎቴም ከበስተቀኛቸው ሆኖ ይራመዳል። ለቀስተኛው ሳሎኑን አጨናንቆታል። የዘቢብ አስከሬን ነጠላ ለብሶ በታጠፈው አልጋ ወለሉ ላይ ተዘርግቷል። አሁን አለ የ100 አለቃ ወደ አጎቴና እዛ ወደ ቆሙት ሁነኛ ወደ መሰሉት ሰዎች እየተመለከተ፣ ከጉዳዩ ጋር በጣም ግንኙነት ያላቸው 3 ሰዎች ብቻ ወደኛ ይምጡና ትንሽ ከተነጋገርንበት በኋላ አስከሬኑ ወደ ሆስፒታል ለምርመራ ይላካል ብሎ በማስተባበር አይነት ተመለከተን። ይሁን አለ አጎቴ ግራ በተጋባ ሁኔታ። የት ሄደሽ ኩኩ ሲል እኔን ጠየቀኝ። እሷ ትምጣ እኔም አለው፣ አንቺም እናትሽን ጥሪና ነይ አለኝ። ኩኩ አጠገባችን ነበረች ያለማቋረጥ እያነባች። እማዬንም አክስቴ ጠቅሳት መጣችና ወደ መኝታ ክፍሉ ገባን። ሰዎቹ በሬሳው ዙሪያ ሸብረክ ሸብረክ እያሉ እጃቸውን እያወዛወዙ ይላቀሳሉ። ትዕግስት ግራና ቀኟን በ2 ጓደኞቿ ተደግፋለች። ዝልፍልፍ ብላ ሳያት እሷም የምትሞት መሰለኝ። አልቆልኛል፣ በቁሜ ተቀብሬያለሁ አልኩኝ ለራሴ። በተገኘው መቀመጫ አረፍ እንዳለን የ100 አለቃው በግራና ቀኙ የተቀመጡትን የ50 አለቆች መልከት አደረገና አለ ማስታወሻውን ወጥቶ የሆነ ነገር እየጻፈ። ነገሮች ብልሽት ብለዋል አለና ንግግሩን ቆም አደረገ። በቅድሚያ ግን ራሳችንን ለማስተዋወቅ ከወንጀል ምርመራ ክፍል ይህንን የነፍስ ግዳይ ወንጀል እንድናጣራ ታዘን ይመጣናል። እሶ የሟች አባት ኖት ሲል አጎቴን በእጁም ጭምር ጠቅሶ ጠየቀው። አጎት ነኝ፣ የሟች አባቱ ወንድም ሲል መለሰለት። ደህና፣ እርሶስ ሲል እናቴን ጠየቃት። እናቱ ነኝ ስትል በመርበትበት አይነት መለሰችለት። እኔም እህቱ እንደሆንኩና ኩኩም የቤት ሰራተኛ እንደሆነች ገለጽንለት። የሁላችንንም ስም በጥርፊያ ከመዘገበ በኋላ ስለ ወንጀሉ ተጨባጭ የሆነ አጭር ገለጻ እንድናቀርብለት ጠይቆ አሁን ምርመራ አይደለም፣ እናንተ ሀዘን ላይ ናችሁ። ነገር ግን ወንጀለኞቹን በፍጥነት በቁጥጥር ስር ለማድረግ እንዲቻል የምትጠረጥሯቸውን ሰዎች በቶሎ ጠቁሙን። በቅድሚያ ግን ስለ ወንጀሉ አፈጻጸም አጠር ያለ ገለጻ ብትሰጡን ጥሩ ነው፣ ከአንዳችሁ ወይም ከሁለታችሁ አለና ሁላችንንም እያዟዟረ ተመለከተ። መቼም አላጎቴ የወንድም ልጅ ባይወልዱትም ልጅ ነው። አስከሬኑ የተገኘው እደጁ ድሃ አደገበት ቀዬ ላይ ነው። እኔም በስልክ ተጠርቼ ነው የደረስኩት። እሷም ብትሆን ሌሎቹ እንደኔው የተጠሩ ናቸው። እዚህ ቤት ያደሩትን ይጠይቋቸው አለና ተመቻችቶ ተቀመጠ። ጥሩ ሐሳብ ነው፣ እማማ የሚያውቁትን ይንገሩን ሲል እማዬን ጠየቃት። እሷም የፍርሃት ሳግ የተናነቃት እኔ ምኑን አውቄ ኩኩ ነች ዘቢብ ወድቋል ብላ ከእንቅልፌ የቀሰቀሰች ብላ አንገቷን ሰበር አደረገች። በስቲ ኩኩ ንገሪን አላት አተኩሮ እየተመለከታት። ባጭሩ በመጀመሪያ አለች ኩኩ በፍርሃት እየተንቀጠቀጠች። በጊዜ ቤት መጣና ሳጥኑን ከፍቶ የተጠቀለለ ነገር ይዞ አመሽ ይሆናል ባድርም እንዳትሰጊ ብሎ ለማማ ነገራቸውና ወጣ። እሳቸውም
እራታቸውን በልተው ወደ መኝታቸው ሄዱ። እኔም ወደ ክፍሌ ገባሁ። እኩለ ሌሊት እንዳለፈ ከአውራ መንገድ ላይ የመኪና ድምፅ ቀሰቀሰኝ። ግጭት ይመስለኛል ስትል የመቶ አለቃው መዘገበ። ከዚያም ጥቂት ቆይቶ ድምፁ ጥፍት አለ። እንደገና ውሻችን መጮህ ጀመረ። ምላሱ እስኪቃጠል ድረስ ነበር የሚጮኸው። ቁልቁል ወደ ግቢው በር ነበር አጯጯው። በጣም ጮኸ። እኔም ካልጋ የተነስቼ ቀሚስ የለበስኩና ወደ ሳሎን ገብቼ የማማን መኝታ ክፍል ሳደም ተኝቷል። በጣም ይተነፍሱ ነበር። ልቀሰቅሳቸው ከእጅሉኝ ፈራው። ወዲያውም ውሻው ጩኸቱን ቀነሰ። ክፉኛ ምርር ብሎ አለቀሰ። የዚህን ጊዜ ተሸበርኩ። ወደ ውጭ እንዳልወጣም ፈራው። በጠባባ መተላለፊያ በኩል ግራና ቀኝ ስመላለስ እንደገና ከአውራው መንገድ የመኪና ድምፅ ሲንቀሳቀስ ሰማ። ወዲያውም ወደ ላይ የሄደ ይመስለኛል። መቻል ግን አልፎ አልፎ ወደ ግቢው በር እየሄደ መጮሁን አላቆምም። ነገሩን እያብላለው ልተኛ ብለው እንቅልፍ ከይኔ ራቀ። ሰዓቱ ስንት እንደሆነ አላውቅም። ቀስ ብዬ ወጣሁ። አጥቢያ ኮከብ ብቅ ብላ ነበር። ይህኔ የማማ ክፍል መብራት በራ። እኔም ድንገት ጣልኩኝ፣ ግን አልተመለስኩም። ወደ ግቢው በር በዝግታ ተጓዝኩ። መቻል እየተከተለኝና እየቀደመኝ ያላዝናል፣ ይጮሃል። በበሩ በኩል አጨንቁሬ ብመለከት ምንም ነገር አልከሰትልሻለኝ። የመጣው ይምጣ ብዬ የግቢውን በር ከፈት ሳደርገው የአንድ እግር ጫማ ወድቆ አየሁ። የዘቢብ መሆኑን ስለማውቅ ልቤ እንዳክርማ ለሁለት ተሰነጠቀ። ግቢው በራፍ ላይ ያለው መብራት ቁልቁለቱን ወለል አድርጎ ያሳያል። የደም ነጠብጣብ እንኳ ታየኝ። በጣም ስለፈራው በሩን ዘግቼው ቆሜ እንቀጠቀጥ ጀመር። በሩን በከፈትኩኝ ጊዜ መቻል ሾልኮ ወጥቶ ስለነበር ከበሩ በስተቀኝ ግንቡ ጋር በጣም ጮኸ። ይህኔ በሩን ከፍቼ ወጣሁና ውሻውን ተመለከትኩት። ግንቡ ጥግም ዘቢብ ተዘርግቷል። ቀረብ ብዬ ትከሻውን ይዤ ዘቢብ አልኩት፣ ግን ምንም ድምፅ አልሰጠኝም። ከዛ በፊት የሞተ ሰው አይቼ አላውቅም። ወዲያውም እየሮጥኩ ገባሁና የግቢውን በር ሳልዘጋ ወደ ሳሎን በር ሄጄ በችኮላ አንኳኳሁ። በጣም ተደናግጫለሁ። ማነው ደጅ የሚመታ ብለው ማማ ከውስጥ ጠየቁ። እኔ ነኝ። ቶሎ ክፈቱን ማማ አልኳቸው። የሌሊት ልብሳቸውን እንደለበሱ ከፈቱልኝና ገባሁ። ምን ሆንሽ ሲሉ በድንጋጤ ጠየቁኝ። ምን እንደመለስኩላቸው በውል አላስታውስም። ብቻ ዘቢብ ማለቴን አስታውሳለሁ። እሳቸውም እንደ ማማ ተብለው ሌላም ልብስ ሳይደርቡ ወጡ። ከዚያም በመጀመሪያ ላጎትየው፣ ቀጥሎም እዚህ ጨርቁ ስላሉት አክስቱ፣ በኋላም ለዲናና ለትዕግስት ደወልኩላቸው። በጣም ተደናግጬ ስለነበር ምን እንዳልኳቸው አሁን አላስታውስም። ከዚያም ሰው አንዳንድ እያለ መጣ ብላ ንግግሯን አቆመች። በሰፊው ተንፍሳም ማልቀስ ጀመረች። እኔም እናቴም እያለቀስን ነው ትረካውን ያዳመጥ ነው። ደህና አለ መቶ አለቃ ትረካዋን በዝምታ ካዳመጠ በኋላ። በስተግራው ለተቀመጠው የ50 አለቃም ተነሳና ሰዎቹን ከሳሎን አስወጥተህ አስከሬኑን እዚሁ ለቴክኒክ መረጃዎች ፎቶ አስነሳው ብሎ ትዕዛዝ እንደሰጠው የ50 አለቃው ተነስቶ ወደ ውጭ አፈጠነ። የመቶ አለቃውም ወደኛ እየተመለከተ